ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንዲሁም ተማሪዎች እንደምን አላችሁ? ዛሬ የ11ኛ ክፍል የኢኮኖሚክስ ትምህርት ዩኒት 6 ላይ የተሰጧችሁን አክቲቪቲዎች መስራት እንጀምራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ማለት ነው ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ጥያቄዎቹን ወደ መስራት ነው የምንሄደው። አብረን በጋራ እንስራ፣ እንከታተል። መጀመሪያ ላይ አክቲቪቲ 6.1 ላይ የተሰጣችሁ ጥያቄ ዱ ሃይ ሌቭልስ ኦፍ ጂዲፒ necessarily correspond with high level of development የሚል ነው። የጂዲፒን እና የዲቨሎፕመንት አንድነትና ልዩነት ምን እንደሚመስል አሁን ከዚህ ጥያቄ በመነሳት ማለት ነው እንመለከታለን። ግን ጥያቄው ምንድነው? የጂዲፒ ያደገ መምጣት የኢኮኖሚያዊ ልማትን ኃይል ሊያደርገው ይችላል ወይም ከፍተኛ ሊያደርገው ወይም ከፍተኛ ደረጃ ላይ ሊያደርሰው ይችላል ወይ የሚለውን ጥያቄ ነው የተጠየቃችሁት። የስ ኦር ኖ ኩዌስችን ነው፣ ግን ማብራሪያ ይፈልጋል። ስለዚህ አሁን ወደ ጥያቄው መልስ እንሄዳለን ማለት ነው። ለጥያቄው መልስ እንግዲህ ኖ የሚል መልስ ነው ያለው። ሃይ ሌቭል ኦፍ ጂዲፒ ዱ ኖት ነሰሰርሊ ኮረስፖንድ ዊዝ ሃይ ሌቭል ኦፍ ዲቨሎፕመንት። ከፍተኛ የጂዲፒ ደረጃ ማለት ከከፍተኛ የኢኮኖሚያዊ ልማት ደረጃ ጋር ትይዩ አይደለም። ስለዚህ ለምን የሚለውን እንመለከታለን። እንደ ኪ ፖይንት የምንመለከተው ጂዲፒ ቨርሰስ ዲቨሎፕመንት ዲስቲንክሽንን ማየት ይጠበቃል ማለት ነው። ጂዲፒ ሜዥር የሚያደርገው የሚለካው ዘ ቶታል ማርኬት ቫሊዩ ኦፍ ጉድስ ኤንድ ሰርቪስ ፕሮዲውስድ ዊዝን ኤ ካንትሪ አት ኤ ፓርቲኩላር ፒሪድ ኦር ኤ ጊቨን ይር ነው የሚለካው ማለት ነው። ስለዚህ ግሮስ ዶሜስቲክ ፕሮዳክት የአንድን ሀገር ጠቅላላ እቃዎችና አገልግሎቶች በአመቱ ውስጥ የተመረተውን በማርኬት ቫሊዩ በሀገር ውስጥ ያለውን ማለት ነው በአንድ አመት ውስጥ ዊዝን ጊቨን ይር የሚያይ ነው የሚሆነው ማለት ነው። ኢኮኖሚክ ዲቨሎፕመንት ወይም ኢኮኖሚያዊ ልማት ስንል ደግሞ ብሮደር ኮንሴፕት ነው። ጽንሰ ሀሳቡ ሰፋ ያለ ሲሆን ዛት ኢንክሉድስ ኢምፕሩቭመንት ከሊቪንግ ስታንዳርድ የዜጎች የኑሮ ዘዴ ወይም አኗኗር መሻሻል፣ ጤና፣ ትምህርት and overall well-being ጠቅላላ ደህንነትን የተመለከተ ነው ኢኮኖሚክ ዲቨሎፕመንት ማለት ነው። ሌላ ከዚሁ ጋር በተያያዘ መንገድ የምናየው ሪዝንስ ዋይ ሃይ ጂዲፒ ደዝንት ጋራንቲ ሃይ ዲቨሎፕመንት፣ ከፍተኛ ወይም የግሮስ ዶሜስቲክ ፕሮዳክት መጨመር ወይም ከፍ ማለት ለኢኮኖሚያዊ ልማት ጋራንቲ ሊሆን አይችልም ወይም አይሰጥም ማለት ነው። ይሄ ምንድነው ምክንያቱ ብለን ስንመለከት አንዱ አንኢኳል ዲስትሪቢዩሽን ወይም ደግሞ የሀብት ክፍፍሉ ፍትሃዊ አይደለም፣ አንኢኳል ነው፣ እኩል አይደለም ማለት ነው። ጂዲፒ ሜይ ቢ ሃይ በት ኮንሰንትሬትድ አመንግ ስሞል ዌልዝ ኢሊት፣ በተወሰኑ ባለሀብቶች ዘንድ ሀብቱ ሊከማች ይችላል ማለት ነው። ሊቪንግ ዘ ሜጆሪቲ ኢን ፖቨርቲ፣ አብዛኛው ደግሞ በድህነት ውስጥ ሊኖር ይችላል። ሁለተኛው ሪዝን ደዝንት ሜጀር ኳሊቲ ኦፍ ላይፍ፣ ጂዲፒ ኳሊቲ ኦፍ ላይፍን ሜጀር አያደርግም። እዚህ ጋር እንደምንመለከተው ጂዲፒ ደዝንት አካውንት ፎር ሄልዝ አካውንት አውትካምስ ሊትሬሲ ሬት ኦር ላይፍ ኤክስፔክተንሲ፣ የእድሜ ሊለካ አይችልም። የትምህርት ደረጃንም እንደዚሁ ሊመለከት አይችልም። ሂውማን ዲቨሎፕመንት ኢንዴክስ የምንላቸውን ጉዳዮች ማለት ነው ጂዲፒ አያይም ማለት ነው። ሶስተኛ ኢግኖር ነን ኢኮኖሚክ ፋክተርስ፣ ነን ኢኮኖሚክ ፋክተር የምንላቸው ለምሳሌ ፍሪደም፣ ዲግኒቲ ኤንድ ሶሻል ኢንክሉዥን፣ የማህበረሰብ ትስስርን፣ ነፃነትን፣ ዲግኒቲን፣ እነዚህን ነን ኢኮኖሚክ ፋክተር የሆኑትን ጂዲፒ ስለማይመለከት እነዚህ የሚታዩት በኢኮኖሚክ ዲቨሎፕመንት ነው። አራተኛው ኢንቫይሮንመንታል ኮስት፣ ሃይ ጂዲፒ ሜይ ካም ፍሮም አንሰስተይነብል ሪሶርስ ዲፕሌሽን፣ ከኢንቫይሮንመንታል ኮስት ጋር የአየር ንብረት ዋጋ አካባቢ ጋር ያሉትን ማለት ነው። ለምሳሌ ጂዲፒ የሪሶርስን ዲፕሊት አድርጎ
ማለት ተጠቅሞ ነው ሊያመጣ የሚችለው፣ ግን ኢንቫይሮንመንታል ኮስት ሊያደርግ ይችላል። የመጨረሻው doesn't capture informal sector many productive activities in developing countries are counted የማይቆጠሩ ወይም ጂዲፒ ኮንሲደር የማያደርጋቸው ተቋሞቹ ኢንፎርማል ከመሆናቸው የተነሳ ማለት ነው። በእነዚህ ሪዝን ምክንያት ሃይ ጂዲፒ doesn't guarantee ሃይ ዲቨሎፕመንት እንላለን ማለት ነው። ለምሳሌ ካንትሪ ዊዝ ሃይ ጂዲፒ ፍሮም ኦይል ኤክስፖርት ሜይ ሃቭ ፑር ሄልዝ ኬር። ለምሳሌ አንድ ሀገር ከፍተኛ የሆነ የነዳጅ አቅርቦት እያቀረበች ግን ሄልዝ ኬሯ ደካማ ሊሆን ይችላል። ሎ ኤዱኬሽን ሌቭል ዝቅተኛ የትምህርት ደረጃ ኤንድ ሃይ ኢንኢኳሊቲ ኢፍትሐዊ የሆነ የሀብት ክፍል ሊኖር ይችላል ማለት ነው። ኢንዲኬቲንግ ሎ ዲቨሎፕመንት ዲስፓይት ሃይ ኢንካም ማለት ነው። እና ለምሳሌ ይህን በቀላሉ መመልከት እንችላለን። ቤተር ሜዠርመንት እንግዲህ የሂውማን ዲቨሎፕመንት ኢንዴክስ የሚል ነው ምንለው ነው ኮምባይንስ ኢንካም ዊዝ ላይፍ ኤክስፔክታንሲ ኤንድ ኤዱኬሽን ቱ ፕሮቫይድ ሞር ኮምፕሌት ፒክቸር ኦፍ ዲቨሎፕመንት። እነዚህ በተለይ ደግሞ ሂውማን ዲቨሎፕመንት ኢንዴክስ የምንላቸው አመልካች የሰብአዊ ልማት አመልካች ልንላቸው እንችላለን። እነዚህ ናቸው ቤተር ሜጀር ሊያደርጉ የሚችሉት ኢኮኖሚክ ዲቨሎፕመንትን በተወሰነ መንገድ ፒክቸር ሊሰጥ የሚችለው ማለት ነው የሚለውን እንዲያዝ ነው። ሌላ የምናየው አክቲቪቲ 6.2 ነው። አክቲቪቲ 6.2 ላይ የተሰጧችሁ ጥያቄ ስንመለከት የመጀመሪያው ጥያቄ ዋት ኢዝ ፕሮዳክቲቪቲ ይላል። ምርታማነት ምን ማለት ነው የሚል ጥያቄ ነው። ሁለተኛው ዋይ ፕሮዳክቲቪቲ ኢዝ ኢምፖርታንት፣ ምርታማነት ጥቅሙ ምንድን ነው የሚል ነው። ሶስተኛ ጥያቄ ሃው ካም ፕሮዳክቲቪቲ ሜዠርድ፣ ፕሮዳክቲቪቲ እንዴት ነው ሊለካ የሚችለው እና አራተኛው የመጨረሻው ሜክ ኤ ሊስት ኦፍ ዋት ዩ ኮንሲደር ቱ ቢ ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዴቨሎፕመንት ፍሮም ዋት ዩ ኦብዘርቭ ኢን ዩር ኤሪያ አይደንቲፋይ ዜር ሲሚላሪቲ ኤንድ ዲፈረንስ ነው። በኢኮኖሚክ ግሮዝ እና በኢኮኖሚክ ዲቨሎፕመንት ከአካባቢያቸው ነባራዊ ሁኔታ በመነሳት ተመሳሳይነታቸው እና ልዩነታቸውን በሚገባ መግለጽ፣ ኢኮኖሚያዊ እድገት እና ኢኮኖሚያዊ ልማት ምንድን ነው የሚለው ማየት የሚቻልበት እድል ይኖራል ማለት ነው። ዋት ኢዝ ፕሮዳክቲቪቲ ለሚለው ፕሮዳክቲቪቲ ስንል ኢትስ ኤ ሜዠር ኦፍ ሃው ኤፊሽንትሊ ኢንፑትስ አር ኮንቨርትድ ኢንቱ አውትፑት፣ በብቃት በጥራት ማለት ነው ግብአትን ወደ ምርታማነት በሚገባ በሚለካ መንገድ ማለት ነው መቀየር ማምረት ልንል እንችላለን ማለት ነው። ፕሮዳክቲቪቲ አውትፑት ፐር ኢንፑት ነው። እንደ ኪ ኮንሰፕሽን የምናየው ሜዠር ዘ ሪሌሽን ቢትዊን ዘ ኳንቲቲ ኦፍ ጉድስ ኤንድ ሰርቪስ ፕሮዲውስድ አውትፑት ኤንድ ዘ ሪሶርስ ዩዝድ ቱ ፕሮዲውስ ደም ኢንፑት ማለት ነው። ሪሌሽንሽፑ ኢንፑት እና አውትፑትን ኢንፑትን በሚገባ በመጠቀም እቃዎችን ወይም አገልግሎቶችን ማምረት ወይም አውትፑት ማግኘት ልንል እንችላለን ማለት ነው። ለምሳሌ ኢንፑት ስንል ላበር፣ ካፒታል፣ ላንድ፣ ማቴሪያል፣ ኢነርጂ ኤንድ ቴክኖሎጂ ልንል እንችላለን ማለት ነው። ሃይ ፕሮዳክቲቪቲ ሚንስ ፕሮዲውሲንግ ሞር አውትፑት ፍሮም ዘ ሴም አማውንት ኦፍ ኢንፑት ኦር ዘ ሴም አውትፑት ፍሮም ፊወር ኢንፑት ማለት ነው። ሁለተኛው ጥያቄ ዋት ኢዝ ፕሮዳክቲቪቲ ኢዝ ኢምፖርታንት ነው። እንግዲህ ኢኮኖሚክ ግሮዝ፣ ሊቪንግ ስታንዳርድ፣ ኮምፒቲቲቭነስ፣ ሪሶርስ ኤፊሽንሲ፣ ፖቨርቲ ሪዳክሽን፣ ኢኖቬሽን ጋር በተያያዘ መንገድ እንትኖ በተወሰነ መንገድ የፕሮዳክቲቪቲ ጥቅም አለው። ኢኮኖሚክ ግሮዝ ስንል ከጂዲፒ ጋር ሃይ አውትፑት ከጂዲፒ ጋር የተያያዘ ነው። ሊቪንግ ስታንዳርድ ከዌጅ ጋር የተያያዘ ነው። ኮምፒቲቲቭነስ ቢዝነስ ኤንድ ካንትሪ ሪሶርስ ኤፊሽንሲ፣ ፖቨርቲ ሪዳክሽን፣ ኢኖቬሽን ጋር በተያያዘ መንገድ የሚያይ ነው። ሶስተኛው ዋት ኢዝ ፕሮዳክቲቪቲ ኢምፖርታንት ጥቅሙ ምንድን ነው? ላበር ፕሮዳክቲቪቲ ለምሳሌ አውትፑት ቶታል ሶስተኛው ሜዠር የምናደርግበትን ነው። ይሄ የምናየው ፕሮዳክቲቪቲ እንዴት ሜዠር ይደረጋል ነው። በላበር ፕሮዳክቲቪቲ ሜዠር ይደረጋል። ካፒታል ፕሮዳክቲቪቲ ሶስተኛ ቶታል ፋክተር ፕሮዳክቲቪቲ የምንለው ነው። አራተኛው ሲንግል ፋክተር መልቲ ፋክተር ሜዠር ነው። ስለዚህ
ሃው ፕሮዳክቲቪቲ ኢዝ ሜዠርድ እንዴት ልንለካ እንችላለን ለሚለው ማለት ነው። ይህን ማየት ይቻላል። ኮመን ኢኮኖሚክ ኢንዲኬተሩም ደግሞ አሉ ከጂዲፒ ፐር ሃወር ወርክድ ጋር በተያያዘ መንገድ ማለት ነው። ሌላው ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት ሎካል ኦብዘርቬሽን። ኢኮኖሚክ ግሮዝ ኢንዲኬተር፣ ኢኮኖሚክ ዲቨሎፕመንት ኢንዲኬተር አለ። ኢኮኖሚክ ግሮዝ ኢንዲኬተሮች ለምሳሌ ኒው ሾፕ ቢዝነስ ኦፕኒንግ፣ አዳዲስ ሱቆች ሲከፈቱ፣ አዳዲስ ተሽከርካሪዎች ሲመጡ፣ ኢንክሪዝ ኮንስትራክሽን ኦፍ ቢልዲንግ ሲኖር፣ ህንፃዎች ግንባታ ሲኖር፣ ሃይ ማርኬት ፕራይስ ኦፍ ፎር ጉድስ የማርኬት ለእቃዎችና አገልግሎቶች እየጨመረ መምጣት፣ ሞር ፒፕል ኤምፕሎይድ ሰራተኞች በስፋት እየተቀጠሩ ሲመጡ፣ ኤክስፓንድ ፋርሚንግ ኤሪያ ሲስፋፋ ማለት ነው። ኢኮኖሚክ ዲቨሎፕመንት ኢንዲኬተር ደግሞ ኒው ስኩል ኤንድ ሄልዝ ክሊኒክ ቢውልት፣ አዳዲስ ትምህርት ቤቶች፣ አዳዲስ ጤና ጣቢያ፣ ጤና ኬላዎች ሲገነቡ፣ መንገድ፣ መሰረተ ልማት፣ ትራንስፖርት፣ ንጹህ መጠጥ ውሃ፣ መብራት አቅርቦት፣ የሆስፒታል፣ የሞር ችልድረን አቴንድ ስኩል ብዙ ተማሪዎች ህፃናት ማለት ነው ትምህርት ቤት ላይ መገኘት ሲችሉ፣ ማልትሪሽን የምግብ ጋር በተያያዘ መንገድ እጥረትን ማለት ነው መቀነስ ከተቻለ በተለይ ከህፃናት ጋር ያሉ ጉዳዮችን ማለት ነው። ሲሚላሪታቸው ምንድነው? የጂዲፒ እና የኢኮኖሚክ ዲቨሎፕመንት ወይም ኢኮኖሚክ ግሮዝ ቦዝ ኢንቮልቭ ፖዚቲቭ ቼንጅ ኮሚኒቲ ነው። አዎንታዊ ተጽዕኖ አላቸው፣ ለውጥ አላቸው። ቦዝ ሪኳየር ኢንቨስትመንት ኤንድ ኢፈርት፣ ቦዝ ካን ቢ ኦብዘርቭድ ኦቨር ታይም፣ ቦዝ ኤም ቱ ኢምፕሩቭ ፒፕልስ ላይፍ። ዲፈረንሳቸው ደግሞ ፎከስ፣ ስኮፕ፣ ሜጀርመንት እና ለምሳሌ እንዲሁም ዲስትሪቢሽን ማየት እንችላለን። ኢኮኖሚክ ግሮዝ ፎከስ የሚያደርገው ኳንቲቲቭ ነው። ኢኮኖሚክ ዲቨሎፕመንት ደግሞ ኳሊቴቲቭ ነው። ሃው ዌል ነው፣ ሃው ማች ካን ኢኮኖሚክ ግሮዝ ነው። ስኮፑ ኢኮኖሚክ ግሮዝ ናሮ ኢንካም ፐር አውትፑት ኦንሊ ነው። ኢኮኖሚክ ዲቨሎፕመንት ደግሞ ብሮድ ነው፣ ሰፋ ይላል። ሄልዝ፣ ኤዱኬሽን፣ ፍሪደም ነው። ሜጀርመንቱ ኢኮኖሚክ ግሮዝን ሜጀር የምናደርገው በጂዲፒ በጂኤንፒ ፐር ካፒታ ኢንካም ጋር የተያያዙ ናቸው። ከዚህ ጋር የተያያዘውን ሜጀር ሊያደርግ ይችላል ማለት ነው። ሶሪ ካቆምንበት እንቀጥላለን። እንግዲህ የኢኮኖሚያዊ እድገትንና የኢኮኖሚያዊ ልማትን ልዩነት በዚህ መንገድ ለመረዳት ከሞከርን ማለት ነው። ቀጥሎ ደግሞ የተሰጧቸውን አክቲቪቲዎች እንሰራለን። አክቲቪቲ 6.3 ላይ የተሰጣችሁ ጥያቄ ምንድን ነው? ኮንሲደር ዘ ኢኮኖሚስ ኦፍ ኬንያ፣ ኤርትራ፣ ሱዳን፣ ኢጅፕት ኤንድ ሶማሊያ ኤንድ ራንክ ዘም ኢን ተርምስ ኦፍ ዜር ጂዲፒ ኢንቱ 2019 የ2019 የሂውማን ዲቨሎፕመንት ኢንዴክስን መረጃ ወስዳችሁ በደረጃ ያስቀምጡ ነው። መጀመሪያ ግን እናንተ ገስ አድርጋችሁ በደረጃ እንድታስቀምጡ ነው የሚፈለገው። ሁለተኛው ሰርች ፎር ዘ ሪል ዳታ ኦፍ 2019 የ2019 ሪል ዳታውን ሰርች አድርጋችሁ ከጎግል ላይ ማለት ነው ሂውማን ዲቨሎፕመንት ኦፍ የእነዚህን ሀገራት የኬንያን፣ የኤርትራን፣ የሱዳን፣ የኢጅፕትን እና የሶማሊያን ማለት ነው ከፈለጋችሁ በኋላ አወዳድሩ ነው የሚለው ሪል ዳታውን ከግምት ውስጥ በማስገባት ማለት ነው። እንግዲህ የኔን ገስ ነው የምነግራችሁ፣ እናንተ ደግሞ የራሳችሁን ገስ መስራት ትችላላችሁ። የመጀመሪያው ምንድነው? ራንክ አንደኛ ኢጅፕት ናች የምትሆነው። ሪዝን ፎር ገስ ለምንድን ነው አንደኛ እንድትሆን የተፈለገው? ገስ ሲደረግ ላርጀስት ኢኮኖሚ አላት አሁን ላይ ማለት ነው። ቱሪዝም ከፍተኛ ከቱሪዝም ገቢ ታገኛለች። ስዊዝ ካናል ረቨኑ አለ። የስዊዝ ካናል የመተላለፊያ ቦይ ነው። ይሄ ከፍተኛ ገቢ ያስገኛል። ሂስቶሪካል ዴቨሎፕመንት ኢንቨስትመንት አላት ማለት ነው። ሁለተኛ ኬንያን ነው ገስ ለማድረግ የተሞከረው። ኢስት አፍሪካ ኢኮኖሚክ ሀብ፣ ቤተር ኢንፍራስትራክቸር፣ የተሻለ መሰረተ ልማት፣ ሰርቪስ ሴክተር ግሮዝ፣ የአገልግሎት ዘርፉ በጣም ያደገ ነው ኬንያ ማለት ነው። ሶስተኛ ሱዳን ኦይል ሪሶርስ ነዳጅ ጋር ተያይዞ ፖለቲካል ኢንስታቢሊቲ አለ፣ አፌክት እያደረጋት ነው ያለው አሁን። አራተኛው ኤርትራ ናት። አይዞሌትድ ኢኮኖሚ፣ ሊሚትድ ዳታ በት ሳም ኢንፍራስትራክቸር ፍሮም ጣሊያን ኮሎኒያል ኢራ።
ኤርትራ እንግዲህ አሁን ባለው ወቅት አዳዲስ መሰረተ ልማት የላትም፣ ግን በጣሊያን ቅኝ ግዛት ዘመን የተሰሩ መሰረተ ልማቶች ከግምት በማስገባት ነው። አምስተኛው ሶማሊያ ፕሮሎንግድ ሲቪል ኮንፍሊክት የእርስ በርስ ግጭት አለ፣ ስቴት ኮላፕስ፣ ሚኒመም ዲቨሎፕመንት ኢንዲኬተር አለ በሚል እንግዲህ ገስ ሲደረግ ሲገመት ማለት ነው። በግምት ኢጅፕት አንደኛ፣ ኬንያ ሁለተኛ፣ ሶስተኛ ሱዳን፣ አራተኛ ኤርትራ፣ አምስተኛ ሶማሊያ በሚል ነው የተቀመጠው። ቀጥሎ ደግሞ የአክቹዋል 2019 ሂውማን ዲቨሎፕመንት ዳታ ፍሮም ሰርች ሪዛልት ሲወሰድ እንግዲህ አክቹዋል እንትኑ የኢጅፕት ሂውማን ዲቨሎፕመንት ኢንደክሱ 0.707 ነው። ግሎባል ራንክ 116ኛ ነች ከ189ኙ። ሶርሱ የዚህ ዳታ ዩኤንዲፒ ነው። ኬንያ 0.604 146ኛ አውት ኦፍ 189። ዳቶስ ማክሮ ዶት ኮም ነው ሶርሱ። ኤርትሪያ 0.487 እንግዲህ ገስ ካደረግነው አንጻር ልዩነት አለ ማለት ነው። 178ኛ ነች አውት ኦፍ 189 ሀገራት። ዳቶስ ማክሮ ዶት ኮም ነው የዚህም ሶርስ። ሱዳን 0.51 ዳታ ኖት ስፔሲፋይድ በግልጽ አይደለም የተቀመጠው፣ ግን ሊስ ዶት ሲቢኤልቲ ዶት ኦርግ ላይ ማግኘት ነው የተቻለው። ሶማሊያ 0.361 ዳታ ኖት ስፔሲፋይድ ዊኪፒዲያ ነው እንግዲህ ሶርሱ ማለት ነው። ስለዚህ ከዚህ አንጻር አክቹዋል ዳታ በ2019 ሂውማን ዲቨሎፕመንት ኢንዴክስ ኢጅፕት፣ ኬንያ፣ ኤርትሪያ፣ ሱዳን እና ሶማሊያ ይሆናል ማለት ነው። አክቹዋል ራንኪንግ ስንመለከት እንግዲህ አክቹዋል ራንክ አለ፣ ሂውማን ዲቨሎፕመንት ኢንዴክስ አለ። እዚህ ጋር እንግዲህ ፈርስት ኢጅፕት ናት፣ ሰከንድ ኬንያ፣ ሰርድ ሱዳን፣ ፎርዝ ኤርትሪያ፣ ፊፍስ ሶማሊያ ማለት ነው። ከመረጃው አንጻር ማለት ነው እንግዲህ እንትን ሲል እዚህ ጋር ወደኋላ አክቹዋል ዳታውን ስናይ ኤርትራ ኦልሞስት 0.487 ስለሆነ 0.5 ሱዳን ይበልጣል ማለት ነው። ስለዚህ ኮምፔር ስናደርገው ዲቨሎፕመንት ካታጎሪውን ኢጅፕት ሃይ ሂውማን ዲቨሎፕመንት አለ፣ ኬንያ ሚዲየም ሂውማን ዲቨሎፕመንት አለ እዚህ ጋር እንደምናየው ማለት ነው። ሁለቱ ሱዳን፣ ኤርትራ እና ሶማሊያ ሎ ሂውማን ዲቨሎፕመንት ወይም ዝቅተኛ ሰብአዊ ልማት ነው ያለው ማለት ነው። እንግዲህ ገሱን ስናየው ገስ የተደረገው እና አክቹዋል ራንኩ ኦልሞስት ኒርሊ ዘሴም ነው የሆነው። ስለዚህ በዚህ አይነት መንገድ ገስ ማድረግ ትችላላችሁ ማለት ነው። ኪ ኦብዘርቬሽን የምናየው ቅድም እንዳልኳችሁ ኢጅፕት ኦንሊ ካንትሪ ሃይ ሂውማን ዲቨሎፕመንት ካታጎሪ ነው ያለው፣ ኬንያ ሚዲየም ነው፣ ሌሎቹ ሎ ሂውማን ዲቨሎፕመንት ካታጎሪ ውስጥ ናቸው ያሉት ማለት ነው። እንግዲህ ኤግዛምፕል ስንወስድ አክቲቪቲ 6.4 እንሰራለን አሁን። አይደንቲፋይ አን ኤግዛምፕል ኢን ዮር ሎካሊቲ ቱ ኢሉስትሬት ዘ ዲፈረንስ ኢን ሲሚላሪቲ ቢትዊን ፋንክሽኒንግ ኤንድ ካፓቢሊቲ ነው 6.4 የተሰጣችሁ ጥያቄ። እንግዲህ መልስ ለመመለስ ኪ ዲፈረንስ ምንድን ነው የሚለው እናያለን። ፋንክሽኒንግ ስንል ኢዝ ዋት ዘ አክቹዋሊ ደዝ፣ ካፓቢሊቲ ስንል ደግሞ is the freedom to choose what he could do. Similarity both require the irrigation system to exist and to be accessible to him. White matter development means expanding both what people achieve and their freedom to choose ማለት ነው። ይህን ያወዳደርንበት ምክንያት ምንድን ነው? ለምሳሌ አንድን ፋርመር ብንወስድ አንድ ገበሬ መስኖ አክሰስ ለማድረግ ቢፈልግ ኢሪጌሽን ማለት ነው። ፋንክሽኒንግ አክቹዋል አቺቭመንት እንለዋለን። the farmer uses the irrigation system and successfully grows vegetable throughout the dry season። ይህን ፋንክሽኒንግ ኦር አክቹዋል አቺቭመንት ነው የምንለው። ካፓቢሊቲ ስንል ደግሞ ሪል ፍሪደም ኦር ኦፖርቹኒቲ ነው፣ ነፃነቱን ነው። the farmer now has the choice to grow different crops
sell at better price, or even rent his land, option he never had before. በፊት ያልነበረውን ለምሳሌ በነፃነት ማምረት ከቻለ፣ ምርቱን ገበያ ላይ አቅርቦ በተሻለ ዋጋ መሸጥ ከቻለ፣ መሬቱን ማከራየት ከቻለ ይሄ ካፓቢሊቲ ነው። ፋንክሽኒንግ የምንለው ግን the farmer uses the irrigation system and successful grows vegetables throughout the dry season ማለት ነው። ሁለቱን ልዩነቱን ቅድም እንደገለጽኩላችሁ ፋንክሽኒንግ is what actually does, capability is freedom ነው። to choose what could do, capability ከነፃነት ጋር የተያያዘ ነው። ፋንክሽኒንግ actual does. Similarity both requires irrigation system to exist and be accepted to him. Why it matters, development means expanding both functioning and capability, what people achieve and their freedom to choose ጋር የተያያዘ እንደሆነ መረዳት ያስፈልጋል የሚለውን እንድትይዙ ነው። አክቲቪቲ 6.6 ላይ ደግሞ የተሰጡ ጥያቄዎች አሉ። አንደኛው how people in your locality the issue of sustainable development፣ እንደ አካባቢያችሁ ያለ ማህበረሰብ ማለት ነው ሰስተኔብል ዲቨሎፕመንትን በምን አይነት መንገድ ነው የሚረዱት የሚለውን እንድትገልጹ ይፈልጋል። how people in your locality the issue of sustainable development. Second, what are the similarity and difference between MDGs and SDGs, Millennium Development Goals and Sustainable Development Goals አሉ። የነዚህ አንድነትና ልዩነት ምንድን ነው የሚል ጥያቄ ነው። ሶስተኛው discuss the reason why countries of the world devised both MDGs and SDGs and support your distinction with example ነው የሚለው። አራተኛው prepare a report on the performance of the Ethiopian economy against the MDGs on the health and SDGs on gender equality and present it to your class የሚል ነው። እንግዲህ የመጀመሪያው ጥያቄ how people in my locality view sustainable development የሚለውን አንደኛው immediate needs first፣ በተለይ ደግሞ ሰርቫይቫል የሚያስፈልጉ እንደ ምግብ፣ ውሃ እና ገቢ ጋር በተያያዙ ጉዳዮች ማለት ነው። ዴይሊ ኢሚዲየት ኒድስ ናቸው እነዚህ ማለት ነው። ኦቨር ሎንግ ተርም ኢንቫይሮንመንታል ኮንሰርን ነው። ሁለተኛው ትራዲሽናል ፕራክቲስ ፎር ሰስተኔብል ዲቨሎፕመንት፣ ለምሳሌ ክሮፕ ሮቴሽን፣ ፋሎዊንግ ላንድ፣ ቴሬሲንግ ልናነሳ እንችላለን፣ እርከን መስራት። ኮሚኒቲ ፕራክቲስ ሰስተኔብል ሜተርስ ትራዲሽናሊ እነዚህ ሊጠቀሙ ይችላሉ ማለት ነው። ሶስተኛው አዌርነስ ግሮዊንግ ነው፣ የግንዛቤ እያደገ መምጣት ነው። ያንገር ጀኔሬሽን ኤዱኬትድ ኮሚኒቲ ሜምበርስ ሾው ሞር አንደርስታንዲንግ ኦፍ ኢንቫይሮንመንታል ፕሮቴክሽን፣ ግንዛቤ በተለይ አካባቢን በመጠበቅ እያደገ መጥቷል ማለት ነው። ቪዚብል ፕሮብሌም ነው፣ ችግሩን ለምሳሌ ሶይል ዲግራዴሽን፣ ዲፎሬስቴሽን ኤንድ ዋተር ስካርሲቲ ጋር በተያያዘ መንገድ ያሉትን ችግሮች መረዳት አለ። ገቨርንመንት ኢንፍሉዌንስ አለ። ሁለተኛው ሲሚላሪቲ ኤንድ ዲፈረንስ እናይ። ሲሚላሪቲው ቦዝ አር ዩኤን ሌጀንድ ግሎባል ዴቨሎፕመንት ፍሬምወርክ ቦዝ ኤም ቱ ሬዲዩስ ፖቨርቲ ኤንድ ኢምፕሩቭ ሂውማን ዌልቢንግ ቦዝ ሴት ስፔሲፊክ ታርጌት ኤንድ ጎልስ ፎር ካንትሪስ ቱ አቺቭ ቦዝ ሪኳየርስ ኢንተርናሽናል ኮኦፕሬሽን ኤንድ ፓርትነርሽፕ ማለት ነው። ዲፈረንሳቸውን ስንመለከት ኤምዲጂ ከ2000 እስከ 2015 ነው። ኤስዲጂ ደግሞ ከ2015 እስከ 2030 የሚቆይ ነው። ኤምዲጂ 8 ጎል አለው፣ 8 ግቦች አሉት። ኤስዲጂ 17 ነው። ኤምዲጂ ፎከስ ሜንሊ ኦን ዲቨሎፒንግ ካንትሪስ፣ ኤስዲጂ ደግሞ አፕላይ ቱ ኦል ካንትሪስ፣ ዩኒቨርሳል ነው፣ ዓለም አቀፍ ነው። ኤምዲጂ ናሮ ፎከስ ነው፣ ጠበብ ያለ ነው፣ ፖቨርቲ ሄልዝ ኤዱኬሽን ነው። ኤስዲጂ ደግሞ ብሮድ ስኮፕ ኢንክሉድ ኢንቫይሮንመንት ኢንኢኳሊቲ ኤንድ ፒስ ነው። ኤምዲጂ ገቨርንመንት ድሪቨን ነው። ኤስዲጂ ደግሞ መልቲ ስቴክሆልደር አፕሮች ያለው። ሌስ ኢምፋሰስ ኦን ኢንቫይሮንመንታል ኢሹ ኤምዲጂ ኮንሰርን ነው። ኤስዲጂ ደግሞ ስትሮንግ ፎከስ ኦን ክላይሜት ኤንድ ሰስቴኔብል ላይ ያተኩራል ማለት ነው። ኖ ጎልስ ኦን ኢንኢኳሊቲ ዊዝን ካንትሪ ኤምዲጂ ነው ትኩረት የሚያደርገው። ኤክስፕሊሲት ጎል ኦን ሬዲዩሲንግ ኢንኢኳሊቲ ጋር ደግሞ ኤስዲጂ ትኩረት ያደርጋል ማለት ነው። ሶስተኛው ዋይ ካንትሪስ ዲቫይስ ቦዝ ኤምዲጂስ ኤንድ ኤስዲጂስ የሚል ነው። ሪዘን ፎር ኤምዲጂ ኒድ ዩኒፋይድ ግሎባል ፎከስ ኦን ኤክስተርን ፖቨርቲ
previous development efforts were fragmented and uncoordinated, created measurable target to track progress, galvanized public opinion and political commitment. መጨረሻው MDG have poverty helped lift and 1 billion people out of extreme poverty ነው። reason for SDG ደግሞ expired 2015 needs success for framework. MDG left unfinished business inequality environmental issue. Lesson learned: MDG were too narrow and didn't address root causes. SDG 13 climate action address global warming crisis not covering by MDGs ጋር የተያያዙ ጉዳዮችን ይመለከታል ማለት ነው። እንግዲህ አራተኛው ኢትዮጵያንስ ፐርፎርማንስ ሪፖርት አጌንስት MDG ኦን ሄልዝ ይሄን ነው የሚመስለው። MDG 4 MDG 5 MDG 6 እና ሄልዝ ኢንፍራስትራክቸር ሌሰን ጋር የተያያዙ አሉ። ለምሳሌ reduce child mortality 60% ነው። ኢምፕሩቭ ሄልዝ ማተርናሊቲ ከዚሁ ጋር የተያያዘ ነው። ሌላው አጌንስት SDG ደግሞ ይህን ነው የሚመስለው። ፖዝ አድርጋችሁ መረጃውን መውሰድ ትችላላችሁ። ለዛሬ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።